እና የኔ ፍቅር ዛሬ አብረን ነው የምናድረው? ፍቅር መጀመሪያ አርቦኛል፣ ምግብ ጋብዘኝ። በጣም ይራቀ አርቦኛል፣ ምግብ ጋብዘኝ። ችግር የለውም እንዴ በቃ የፈለግሽውን ነው የምጋብዝሽ የኔ ቆንጆ። ዙሩ ዙሩ አብረን ነው የምናድረው። ይኸው በቃ አብረን እናድራለን ስላለችው እየቀለበ መሆኑ እኮ ነው። የኔ ቆንጆ ነበረ። አዎ እቺን ደግሞ አሁን አብረን ስናድር ማታ እራት እንበላታለን። እሺ ምን ደጋገምከው? አብረን አናድርም? ናይ ግቢ ዋው ቤት በጣም ያምራል። ልክ እንዳንቺ ፓሪዝ ለምሹ ተበጆ ሳሎን ሞናንቺ ራይትስ ኦኬ አይንሴስት ሰላም ምርጥያስ ደናችሁ ይትበይነኝ እንኳን ወደ ቻናሉ በድጋሚ መጣችሁ። ሁሉ አማን ሁሉ ፒስ እኔ በጣም ድራኔ ሁላችሁ መያላችሁበት መልካም ነገር ይተማችሁ። ዛሬም ደግሞ ለእናንተ የአበዱ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮ ደግሞ ሰው ይደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ ክሮሺያ ይሄ ኤአይ ነው በሉኝ። ምኑ ማመን አልቻልኩም። የሚገርም ተፈጥሮ ላሳያችሁ። ፎሎ ማድረግ እንዳትረሱ። ዋት ምን አይነት ተፈጥሮ እና ይሄ አባይ አይደለም እንዴ? አራዳ ልጆች እንዴ ከዚህና ከአባይ እስቲ ያራዳ ልጆች። እሺ አሁን ይሄ ይኑር አይኑር እርግጠኛ አይደለሁም። መጀመሪያ ላይ ካሾፈውና ከአባይ የቱ እንደሚያምር ኮሜንት ላይ ጻፉልኝ። የሆነት እኔ የአባይ ቲም አባይ ነኝ እኔ። ይሄን ቢሆን እኛ ሰፈር የሆነ ኩሬ ምናምን ያን ያህል አሁን ከኢትዮጵያ የበለጠ ቢዩቲ ኑሯት ነው ወይ ክሮሺያ ነው? አሁን አዋሩኝ እስቲ ከአባይ ወይስ ከዚህ ምረጡ። አሁን እንግዲህ ደርሷል። እውነት የአርቲስት እውነት ዌልካም ዳኒ እንዴ ግብዳ አይደለ እንዴ ባከል በእናትህ ሲሪየስ አራዶና እርዳው በእናትህ ደራና ዌልካም ሆም። እኔ በጣም ነው የምወደው አክቲንግ ግብዳ ነው ባከለ ድምጽም ግብዳ ነው ሰውነቱም እንደዛ። እንዴት ነሽ? ደህና ነህ? ለዚህ አርቲስት ደግሞ አሁን ወየቤት ወየመኪና ቻሌንጅን እናስጀምር ነው። ማን ያረዳ ልጆች የፈጠነ ፎሎ የሆነ አካል ፎሎ ይደረጋል፣ መኪና ይታወጅለታል። ያረዳ ልጅ ኑ አረፍ በሉ። ለኔ ሶሻል ሚዲያ መልካም ነገር እናስብ እንጂኛ ለመልካም ነገር ለመጠቀም በጣም ኢዚ ነው። ኢዚ ደሞኛ ሀበሻ ስንባል ደግነን ደካማ ጎናችን ምን እንደሆነ ታውቃለህ? ሰው ሲረዳ ማየት በቃ እኛ እንወዳለን ሰው ሲረዳ ነው። እና አሁን ይሄ የምንወደው አርቲስት ነው መኪና ወይ የሚፈልገው ነገር ይደረግለት ነው በቃ አይደለ? ከኔ ሐሳብ ጋር የምትስማሙ ሰዎች በአግባቡ ላይክ አድርጉልኝ። ያቡ ዛሬ ማንን ልታስደስቺ ነው? ኤሲ ሚላንን ነው? ማንን ሊሰል ነው? በቃ አረ ይሄን ቪዲዮ ልንገራችሁ፣ የያቡን ቪዲዮ በአግባቡ ሪፖስትና ላይክ አድርጉልን። ሶማሌዎቹ የሆነ አንድ ልጅ አላቸው ያስጨንቃሉ ነው ምልህ እየገቡ ያቡ አይችልም ያኛው ነው የሚችለው እያሉ እስቲ ይሄ ጥበበኛ ልጅ እንደውም ዛሬ ካለው ስኪል 5% እየተጠቀመበት ማለት ነው። በዚህ ቪዲዮ ኮሜንት ላይ ገብታችሁ ለያቡ ያላችሁን ሪስፔክት ፕሊዝ ለመሰላችሁ። ሶማሌዎቹ አንተ እዛ ኢንተርኔት በደንብ በማይሰራበት ሀገር እየኖሩ ያስጨንቁታል ነው ማለት። እኛ ሀገራችን የኢትዮጵያ ልጃችንን ከፍ ማድረግ አለብን። ዘመዶቼ ኧረ ሰርግ ምንድነው? ነኝ ሰርግ ቤት ነኝ እያስጨፈርኩ ነው። የዘውዱ ታግበታ እያስጨፈርኩ ነው። አረ ቅበሩ በእናትሽ እናቴ ሚስቴ ጋር ተጣላ ነው። ቆፈር አድርጋችሁ ቅበሩት። አልሸገኑ አምሯል መደሰቻቸው ዛሬ ነው ቀኑ የኛ ሙሽራ የኛ ያሉሽ ኧረ ትብብር በትሬሽ ጋረዱ ዘመዶችሽ ኧረ እኔ አላምንም። ሸገኑ አባባ እራሱ አላመኑም። አምሯል ተይደማም እልልታው ራሱ ተይደሜ ስልኩን ታዲያ ዝጋዋ። ሙሽራው ማማር የሚዜው ውበት ልቤና አደረገ። ሁሉም ወረዱ። አንተ ሁሉም ወረደ።
የእውነት እንደዚህ አይነት ነገር ግን መለመድ አለበት። ሰው ታክሲ ውስጥ እውነት የኮረሪማ መወደድ በጣም ሀሳብ ይዞት ቀን ሙሉ ነው ሲያስብ የሚውለው። እንደዚህ አድርጋችሁ በደስታም በምንም በምስራችም አሁን ሰርግ ደስታ ነው ገባ። እኔ ሰርግ ዘፈን ፖዚቲቭ ነገርን ብቻ ልታስብበት የምችል እንዲህ ለመድ ነው። የሰፈር ልጆች ዲስትራክ ወንድሜ ባርኔጣ በአካል ግን አጭር ነህ እሺ። ዳኒ ሮስት እንኳን በቁመት ሲበልጥ እሺ። አቢ ወለላው እስቲ እየው ፊትህን ለምነው ወይስ ላሽ የላሰው አናትህን። እንጀራ ተሸከም ነበር። አይ እንጀራው ነዚህ ላይ ጋርብኝ ይጅ ወደዛ ትምህርት ቤት አጥንታንቁ ተብለናል። አንተም ቢወስድ አሁን ምን ይመስልሃል? አንተ ተንከሲስ አንተ ጢመነ ፈላ ልቋጨው እንዴ እንደናትህ ነጠላ ና ይወልርሱ ያደረቱ እንጂ ተብላ ነበር ነግሪዮ ተላጣሊ ባርኔጣ በቃ ንጹህንም አይችላትም አቢንም አይችላትም። ማንን እንደሚችል ነው በቃ ባርኔጣ። አንድ ቀን ከኔ ጋር ትገባና እኔ እሸነፍልሃለሁ። ይቺ ሳይኮ ዛሬ ደግሞ ምን ልታረግ ነው? ምን ቅመሽ ነው ዛሬ? እሺ የመቃማን ነበር የገመት ለካ አጭሳለችም ጭምር ፓስ መስሏት ድንጋዩን የወዘወዘችው ነው ምልህ። አሁን ለአንድ ሳምንት ቪዲዮ ባሰራ ምክንያቱን አውቀናል ቢያንስ። ቲም ዳውድና ቲም በርጠሚዮስ ዝግጁ ነህ? አንተ ነው ዝግጁ ነህ? እንሂዳ ይኬድለት። የናቸው የት ብረቤን ያላችሁት? ፓሪስ ናችሁ ወይስ ሌላ ቦታ ነው? 2018 ቦሪንግ ዓመት ነበረ አንቲል በርጠሚዮስና ልጅ ዳውድ ኮላብ እስኪያደርጉ ድረስ ነው ማለት። ከዛ በኋላ ያለው ፓርት በቃ ሳቲስፋይንግ ነው ማለት። ቲክቶክ ላይ የምታያቸው ነገሮች እንዳለ ያስቆሃል ምናምን። የሆነች ሴትዮ ምናምን ተከርታች ተደርጎባት ምናምን ማይቀንሰናል በቃ። አሁን እነ ልጅ ዳውድና በርጠሚዮስ ናቸው። የህንዱ ባለሀብቱ ሰርፕራይዝ አረጋቸው። ነመስቴ፣ እኔ ከህንድ ነው እዚህ የመጣሁት ለዚህ ትልቅ ሰርግ። በመጀመሪያ ለሙሽሮቹ እንኳን ደስ አላችሁ ማለት ፈልጋለሁ። ከዛ እዚህ ድረስ ስመጣ ባዶ እጄን አልመጣሁም። የሚገርም የህንድ ዘፈንና ዳንስ ተለማምጄ ነው የመጣሁት። ስለዚህ ዲጄ ፈት ከዚህ ሁሉ ሰው መሃል አሁን ይሄ ምን ይባላል? ወይኔ አባትና እናት ሲያዩ ይሄንን ምን ይላሉ? እኔ እኮ አፈርኩኝ። እንዴት ልህ በርጠሚዮስ ወይኔ ኮንፊደንስ እኔ እኮ እያዩኝ እየመሰለኝ እኮ ነው። እኔ እንደጨፈርኩ ነው የተሰማኝ። ታውቃለህ፣ ሽምቅቅ ነው ያልኩት። ምንድነው ሱሪው? ምንድነው? ወይኔ እንዴት ነው ደም ስሮችህ ደም ያዘዋውሩት እንደዚህ ጥበብ ብሎ ደግሞ ከላይ አሰቅለውም ወንድሜ ቀበቶ አድርገዋል። በራሱ ዓለም ያለ ሰው ታውቃለህ። ሳውንዱን አዳረገዋለሁ ብሎ ረስቶ ለቀቀው ታውቃለህ። ምን አንቺ አሮጊት ጭራሽ ቁጭ ብለሽ እንጀራ ታበያለሽ? አንቺ እንደዚህ ከነጋ እኮ ምግብ አልቀመሰም። ተይ እባክሽ ግፍ ነው። እና በኔሃና ገንዘብ ነው የምታስተምሪው? እንደውም ቤቴን ለቃችሁልኝ ውጡ በቃኝ። ጤናና ገንዘብ ባለው ጊዜ ከመሬት አንስቶ እዚህ ያደረሰሽ እሱ ነው። የመኪና አደጋ የደረሰበትም ለቤቱ ደፋ ቀና ሲል እንደሆነ ታውቂያለሽ። እሱ ነበር ነው እና ሬሳሽን ተሸክመ ያለ ዘር ልኖርልሽ። ሀና ስለ ፍቅራችን ግፍ አትስሪ። ነገ እኮ ሌላ ቀን ነው። ዝጋ አንተ። እንደውም ልንገርህ ላገባ ነው፣ ፍቅረኛ እየመጣ ነው። ፌስታላችሁን ጠቅላላችሁ ውጡ። ይቅርታ አንወጣም። ቤቱ ያንቺ ሳይሆን የልጄ ነው። እሱማ በገዛ እጁ ፈርሞ ሙሉ ንብረቱን ሰጠኝ እኮ። ተሳስተሻል። ላቤን ያፈሰስኩበትን ንብረትማ ሜዳ ላይ አልጥሎ። ከቀድሞም ተንኮለኛ መሆንሽን ስለማቅ የፈረምኩልሽ በተሳሳተ ወረቀት ነው። አሁን እቃሽን ስላዘጋጀንልሽ እባክሽን ከቤታችን ለቀሽ። ግፍ እኮ ነው። አታረጉትም። አልለቃችሁም። ጠብቁኝ። ግፍ እኮ ነው የእውነት። የኔ ፍቅር ወዴት ነው? እነዚህ አረመኔዎች ሰሩልን። ንብረቱ ሁሉ የኔ አይደለም። በቃ ያንተ ቤት ትበቃናለች አይደል? ምን አድርግሽልሃለሁ እኮ ታውቂያለሽ። ገንዘቡን ሰርተን እናመጣዋለን። ተረጋጊ እንጂ። የቀረብኩሽ እኮ ገንዘብ ታመጫለሽ ብዬ ነው። ለድህነቴ ሚስቴ መቻነሰችኝ። ደግመሽ እንዳደርሽብኝ። አንተ አቡ ለበላይም የበላይ ያለው አንተ የሆነ ሰው ላይ መጥፎ ሆነ የራሴን ላይ አሪፍ አደርጋለሁ ስትል አብሮ ያለውም ሰው እንዳንተ ስስት ባህሪ ያለው ሰው ነው አፕሮች የሚያደርገ። ስለዚህ መልካም ሁን። ፈጣሪ ደግሞ ጥሎ አይጥልም ደግ ሰዎችን። መተናል
ማንን ይዘህብኝ ደግሞ መጣክ? ፍቅረኛዬ ነች፣ ነይ ተዋወቂያት። ወይ ሳልዘጋጅ እንዴት ነሽ? የተባረከ ቤተሰብ ና ባዶ ቤት እንዴት ይዛት ትመጣለህ? ችግር የለውም። አንቺን ላስተዋውቃት ነው የመጣሁት። ውጭ ጋብዛታለሁ ነው ሐሳቢ ማዘር። ነይ ቆንጆ ሻይ ቡና። ኧረ አያስፈልግም። አንቺን ልተዋወቅ ነው የመጣሁት። እንደው ይሄ ቀልበ ቢስ ነገር ሳይነግረኝ ባዶ ቤት ይዞሽ መጣ። እና እኔ ፍቅር እንውጣ አይደል? እሺ እንገናኛለን። በቃ ተዋወቃችሁ? ይሄ ነው መተዋወቅ? ምሳ ምን ልጋብዝሽ? እህት ቤት ምግብ የለም እያለች አልነበር እንዴ? ግሬዶ ምስ የሆነ ነገር ሰርታ ትበላለች። አይሆንም። እሷ ባዶ ሆዷን ሆና እኛ ውጭ አንበላም። እና ምን እናድርግ? ገዝተን እንግባና አብረን እንበላለን። ደግሞ ምን አይነት ሚስት ነች ልታስብለኝ ነው? ወይኔ አሁን አንተ ማለት ነው ምንም አያስፈልግም። ይቺ ሴት ትክክለኛ የትዳር የምትሆን ሰው ናት። በቃ አይቷል። አርቃ አስተሳሰቧ ከአንተ አልፋ ለቤተሰብ የምትጨነቅ ከሆነች ከዚህ ሴትዮ ጋር ቤተሰብ መመስረት ማለት ሲምፕሊ የ50 ሚሊዮን ብር ቶምቦላ ሎተሪ መቁረጥ ማለት ነው። በቃ አንዳንድ ሴት እኮ አለ ገብገብገብገብ ለራሴ ብቻ እኔ በልቼው ልሙት ምናምን የሚል ሰው እኮ አለ። አሁን እንደዚህ አይነት የተባረከ ትዳር ያላችሁ ሰዎች እስቲ ምን እድለኝነታችሁ ኮሜንት ላይ፣ ለሌላችሁ ደግሞ ይስጣችሁ አሜን እያላችሁ ጻፉ ኮሜንት ላይ። ማሬ በመኮሮኒ ድምፅ አንገቴን ቀጨሽኝ። ቪዲዮ ልቀርጽ። ምን አይነት ቪዲዮ ነው ልቀርጽ? ጀስት ፐርሰናል ነገር ነው። ቤቢኔም ቤት በጣም አንገቴን እያመመኝ ነው። ማሳጅ ያስፈልግሻል? አይደለም ትራሱን መሰለኝ የተኛውበት በጣም በቃ እያመመኝ ነው። እስቲ ወር እንደዚህ ነገር አድርገኝ። በቃ ጨሰሽ በኋላ ነው ያገው። አትቀጨኝም በእናትህ አሞኛል። ፊልም ላይ እንደዚህ አድርጎ እኮ ነው። ወይኔ አሞኛል በእናትህ። እስካም ልትደረግ ነው ወንድሜ፣ እንዳታረገው። አኒ ግርር ብላ ቀረች። አንተ በጣም ትሳሳለሃለች። ሌላ ሴት ብትሆን የምር ለጥ ትል ነበረ። አለ ወይ ከኔና ከሉካ ግን ማንን ነው የምትወጂው? ሁለታችንን ማለት ነው የምትወጂው? ሉካ ሞድሪች ነው ያሸሹ ቀን በቀን እኔ እንደዚህ መቻችተሽን ታውቂያለሽ? አንተ እኮ አለፈብክ ማለት አለፈብክ። አንተ ደግሞ ከህፃኑ እኩል መታሸት ነው የሚፈልገው። ሌላ ሚስት ፕሮቫይድ የምታደርጋቸው ቆንጆ ነገሮች አሉ እኮ፣ ቆንጆ ሰርቪሶች አሉ። በዛይ ደግሞ ብርድ ነው እንዲያሞቀው ቢሆን እንጂ ለማዳላት አይደለም። ሸይማሽ እስቲ ኢትዮጵያ ህዝብ ይፍረደኝ። እስቲ እኔስ መቼ ነው የምታሞቂ? እኔስ መሞቅ አያምረኝም እንዴ? መሞቁ ይመርህ። በቫዝሊን አይደለማ መሞቅ ያለብህ ነው። እኔ አሁን እንደ ኢትዮጵያ ህዝብ አይደለሁም። እኔ እንደ ኢትዮጵያ ግለሰብነቴ ይሄን ነው ልነግርህ የምችለው። ህዝብ ደግሞ እስቲ ኮሜንት ላይ ምን ማድረግ እንዳለበት ጻፉለት፣ ፍረዱት እስቲ። ሃይ የመናጢ ዳሃ ምግብ እንስራ። ምን ነው ዛሬ ድምጽሽ ቀዘቀዘ? ብሔራዊ ምግባችንን ድንችን በዚህ መልክ ሞክራችሁ አታውቁም? ብሔራዊ ምግባችንማ ድንች አይደለም፣ ክትፎ ዶሮ ወጥ ነው። ባረ ማዕዘኑ የተከተፈ እንደዚህ በስ ታደርጉታላችሁ። ድምጽሽ ምን ነው ዛሬ? ምግብ ተወደደ ውጪ? ምግብ መጥበስ የሚችል ሰው መጥበስ አያቅተውም። ስለዚህ በነገር እንደዚህ ጥብስ ነይና ጥበሽኝ እስቲ። አንቺ ሲንግል ነሽ ግን ይሄኛው ሙያሽም እኔ ከአንቺ ሀሳብ ዲስአግሪ ማድረገው መናጢ ደሃ ነኝ የምትይውን ነው። በግድ እንደዚህ ወደ ብራውን መሆን ሲጀምር ሽንኩርት መተሽ ጥበሽኝ ነው የምልሽ። እኔ በቃ 2 ፍሬ ይሆናል። 2 ፍሬ ሽንኩርት ነው የተጠቀምኩት። ከዛ በኋላ እንደዚህ አብራችሁ ከጠበሳችሁ በኋላ ግማሽ ቲማቲም ወይ አንድ ሙሉ ቲማቲም ማድረግ ትችላላችሁ። እሱንም እንደዚህ ትጠብሳላችሁ። ምንኛ ነው እየሰራሽ ያለሽው ምግብ? ዘይቱ ራሱ በጣም በዝቷል። አርጋችሁ ማደባለቅ ነው ማለት ነው። በዝቷል አልበዛም? ዘይቱ ነው ያላቀው ሲሆንላችሁ ታወጡታላችሁ። ምክንያቱም ይሄ ይበቃል። በቃ በሰለ። በዚህኛው ነው ሌላኛውን የምንጠቀመው ማለት ነው። ሌላ ዘይት አንጨምርም። ዘይቱ እንዳለ እኮ ወጥቷል እኮ። ወጥጥ ታረጉትና ታረጉትና 2 እንቁላል እንደዚህ ነው። 2 እንቁላል ድንቄ መናጢ እንደዚህ ተመታ። አንቺ መናጢ ከተባልሽ ትንሽ እሳትና ስቶቭን ከዛ እንደዚህ ስሙ ሁሉ አልወጣልንም። በቀጭ ከና ግብአት በጠቅላላ እንቁላሉ ላይ ከላይ ታረጉታላችሁ ማለት በጣም ዲዛይኑ አራስ እኮ ደስ ሲል እኮ። ከዛ ይሄን እየበላች መናጢ ደሃ ነኝ ምናምን ትላለች እና ልክ እንደናንተ አፍንጫ ብሏል ያኛው ልጅ። ከዛ ቀልሽ እኮ ደስ ሲል ሲጀምር ቀልሽ ከቪዲዮ ሲጀምር እኮ ነው የሚጀምረው። መናጢ ደሃ ብለሽ ሲጀምር ይንቀሳቀሳል። ቃሪያችሁን ቃሪያ እኔ ብዙ ነሰሰሪ ነው ብዬ አላስብም። እውነትም ቀጠለን ይበቃል።
ታወጡታላችሁ። ሲያስጀምር አንቺ እኮ በእናትሽ ኧረ ተይ ትዳር አለሽ ወይ ሲንግል ነሽ ወይ መልሽልኝ። እኔም እኮ ቃሪያ አልወድም። ማብላት ትችላላችሁ። ባይ በስነ ስርዓት ስኳር የተደረገበት ሻይ ማማሰል ማልችል ሰውዬ ግን እኔ ልጦርህ ነው ለምንድን ነው ማገባህ የምትለኝ ነው የሚመስለኝ። ለማንኛውም ይቺ ሴትዮ መናጢ አይደለችም ነው። ኮሜንት ላይ ጻፉልኝ እስቲ መናጢ ደሃ እንዲህ ነው ወይ ምን የሚኖረው? እሺ ዛሬም vlog ነው የምናየው። ይቺ አየ ስጋ የሚሰጣት ድመት አሁን የኔ ድመት ቅድም ደረቅ ዳቦ ሰጥቻት ነው የመጣሁት። ትብላው አትብላው እንግዲህ ምን አማራጭ አላት? ኩርሽም እያደረገች ትብላው እንጂ እዚህ ቤት ብትሆን ግን እድለኛ ነበር የምትሆነው። ቆንጆ ስጋ ትበላ ነበር። ፍሬሽ የክትፎ ስጋ ነበር የሚገጯት። ድመቶች ራሱ አንዳንዴ እኮ የሚመጡበትን የሚወለዱበትን ቤት ማወቅ ነበረባቸው። ዛሬ ድመቷ ምንም ነገር አትበላም። ቤትሽ ሲያምር አንቺ ስታምሪ ሁሉ ነገራችሁ ያምራል እዚህ ቤት። ትዳርሽ ራሱ ደስ የሚል ትዳር። እውነት ስጋ የሚበላው ድመት። እኔ ድመቱ ላይ ነው ፎከስ ያደረኩት። እኔ ራሴ እኮ ስጋ አልበላም እኮ። ታድሎ ድመቱ። ይኸው በቃ ፈተና ጭልል ሲያደርግህ እንጂ ነው። ወይኔ ኮንፊደንስ። ጆን ዳንኤል ናና ልጅህን ውሰድ፣ ናና ልጅህን ውሰድልን። አራዳ ልጆች አራ ኮፒ ሊንክ አድርጉልኝ። አረም እያረጋችሁ አይደለም ኮፒ ሊንክ አንድ ሁለት ምን ጣጣሉ? አንተ ታወራለህ። እኔ እኮ አብዶ ነበር፣ የምር አብዶ ነበር የመሰለኝ። አንተ ፈተናው ንቅል አድርጎት ነው። በቃ ሰሞኑ የፈተና ሰሞን አይደለ? ሊያሾ እንግድነት ስትሄድ ሊገርም ነበር። እጅ ታጠበው። አረ ግድ የለም ትንሽ ነገር ቅመስ። አረ የምር እሺ ካልክ እሺ ልታጠብ ትንሽ። እሺ ያቺ ልጅ አወቃት እንዴ? ጎረቤት ወልዳ አጣራኝ ማፍስ አልጠራችም። የሆነች ሸለመጥ ማለት የሆነች ሴት ይጆ ተቀየረ። አግብታ ምን ብላ እንዴ? አፍስ አልፈጠም ማለት አፍስ ትንሽ እና ከሷ ሴትዮ ጀምሮ እኔ ባለፈ ያቺኛው ልጅዋ እንኳን ስድር ማለት እንዴት አጣራኝ? ከባለፈ ጀምሮ ማለት አልጠራችኝ። ያዬው አቶ ሊያ ገላን ታጠብ ልታይወት ሶስታይ ምንም ነገር አጣራኝ እንዴ? አፍስ ከባለፈ ጀምሮ እኔ ሳሙና የለም እንዴ? ወልዳ አጣራኝ ወልዳ አፍስ ቆሻሻ የሆነች ሰው እንደነች እናቴ ትወልዳ አፍስ ሾርት ያቺ ሴትዮ እኮ ሰው ለምን ቁጭ ብሎ እንደሚያያት ሁሉ አይገባኝም። አንዳንድ ጊዜ ዋው ትላለህ እኮ ሰው እንዴት እየበላ እንዴት ያወራል። አንተ እኔ አውራ ሀብተኛ ስለሆንኩ ሊሆን ይችላል እኮ ኖቲስ ማድረግ፣ ግን የእሷን ሁሉም ሰው እኮ ነው ኖቲስ የጠገበ ሰው ሁሉ ኖቲስ ያደርገዋል። እንግዲህ ማለቀው ሰርግ ላይ ነው ያለሁት። ወጥቼ ንግግር ላደርግ ነው። እሺ በጣም ደስ ብሎኛል። ቃላት የለኝም። ለምንድን ነው የምትስቀው? እነዚህ ወንድሞቼ በጣም ሁሉም ጓደኞቼ ናቸው። ስደት ላይ ምናምን አንድ ላይ ስደት ስንል ነው የተገናኘ ነው እና አፍሪለርን እንደሚልክ አያውቁም እነሱ የዛኔ ወደ ውጭ ሀገር እና ልንሰደድ ስንል ነው አፍሪለርን የመለሱ። ፕሮሞሽን አንተ ሰርግ ቤት ዳውድ ሰርግ ቤት ወጥቶ ፕሮሞሽን ዋ that is just crazy በቃ አረ ሰርግ ቤቱ ሶስተኛ ቪዲዮ ያው ሶስተኛ ሳይ ወይኔ ሰርግ በቃ ልጅ ዳውድና በርጣሚዎስ ነው ድምቅ አድርገውት የነበረው ነው ማለት ናይ ግቢ ዋው ቤት በጣም ያምራል። ልክ እንዳንቺ ፓሪዝ ለለም ሹ ተበጆ ሳሎን ሞናንቺ ራይትስ ኦኬ አይንሲስት bedroom. So you told me it's your first time. Menu. They tangy. Adam şuna bozak sorry. And then what are you going? When are you going? It's okay. Calm down, baby girl. Taragagi. Menu dar mısın? Let me handle you. And then ben ara şunu ançi. Filmin nerede bir tane? ኮታሪያ ፊልሙን እንሰራው ላይ ምን ልትሰሪ ወንደላጤ ቤት ብቻሽን ሄድሽ? ወንድም እኔ ያለኝ ምን እንደገ ፈልጋለሁ የምትጠጥ ከቷል አይደለ? ኮም ያባዬ ደግሞ እንዴ አባዬ ብለሽ
በእናትህ አባት አለ ሌላ አባት አልፈልግም። በእናትህ ሪላክስ አድርጊ ሰውነትሽን። Let me show you how it's done. አበደ በቃ ሲጀምር ጥያቄው የሱ ቤት ምን ልትሰሪ ሄድሽ ነው እኮ በቃ ምን ፊልም አይተሽ ልትመለይ ማን ነው የምትሰክሱት? የታወቀ እኮ ነው። የዚህ ገብታችሁ ሲኒማ አታዩም እንዴ? የሮናልዶ ጎረቤት መሆን ትፈልጋላችሁ? አዎ ፈልጋለሁ። $10 ሚሊዮን ቪላ ላሳያችሁ። ወይኔ ሊገባ ነው። ገባ ወይኔ የሮናልዶ ቤት ሊገባ ቀድሞ ሃውስ ገባ እና የኔ ፍቅር ዛሬ አብረን ነው የምናድረው። ፍቅር መጀመሪያ እርቦኛል፣ ምግብ ጋብዘኝ። በጣም ነው የራበኝ። እርቦኛል፣ ምግብ ጋብዘኝ። ችግር የለውም እንዴ በቃ የፈለግሽውን ነው የምጋብዝሽ የኔ ቆንጆ። ዙሩ አብረን ነው የምናድረው። ይኸው በቃ አብረን እናድራለን ስላለችው እየቀለበ መሆን እኮ ነው። የኔ ቆንጆ ነበረ። እቺን ደግሞ አሁን አብረን ስናድር ማታ አራት እንበላታለን። እሺ ምን ደጋገምከው? አብረን አናድርም? አዎ እንዴ ደግሞ ቆጥኛል። በዛሬ ፋዘር ቶሎ ነው ቤት ይሉኛል። ባይሆን እሱን እንዴት ይሄዳል? ጥሎሽ ሄደ። ማን ይከፍላል? ወይ ዘንድሮ እማ ምግቡ ተመቻችሁ? እሺ አጠቃላይ እስከነ ቴካዌው 5700 ብር ነው። ፍቅረኛሽ እንዳለሽ 200 ብር ቲፕ አድርገሽ ስጪው ብሎሻል። እሺ 5700 ብር በይ በቃ ስልክሽን ያዘው። ማን በሲስተም ልጠቀም በያለሽ መጀመሪያ አትነግሪውም? የሱ ነው በጣም የሚያስተዛዝበው። ግን ገና ለገና አብረን እናድራለን ብላ ስላለችው ይሄ ሁሉ ምግብ ሊጋብዝ አየው። ትልቁ ሮናልዶ አንተ ከፈረስ ሊወደቅ አንተ ሲኒማቶግራ ኦኬ ፊልም እየሰራችሁ ነው። በረሃ ለበረሃ ይሄ ዳሽን ሱፐር አፕ የሚባለው ነገር እኮ ስንት ታሪክ አሳየን ነው የምልህ። 3 ሚሊዮን ብር ይሄ ሁሉ ነገር ያሰራል። የሚገርም ነው። ተንቦራጨቀው 3 ሚሊዮን እያሰበ ነው። ይኸው አንተ ደምቷል። ግን አንተ እንዴት ነው የሚያምረው ቀረጻችሁ የእውነት። እኔ ማን እንደሚበላው ነው ማወቅ የምፈልገው። ተከራይተው ምን ብለው ለአርት ብለህ ግን አሰክሰን ለ3 ሚሊዮን ብር ብዙ መስዋዕትነት እንከፍላለን በሉ። አርቱ ቢያስጨንቃችሁ ነው ያለ ብር አሰሩትም እንደ ይሄንን። አሁን እነዚህ ሰዎች አርትን አይወዱም እያልኩኝ አይደለም። ባይዘው ለብር እያደረጋችሁ ያላችሁትን ነገር ብሩ እንዲቫሉዌት አታድርጉት ነው። በቃ ብር ስላለው ነው እየሰራን ያለ ነው በል። እንተማመን ነው። እንዴት ብትሰሪው ነው ያስባለኝን የጾም ወይም ደግሞ የአትክልት ቦዲታ አብረን ስራ። በመጀመሪያ መጥበሻችን ላይ ዘይት አግለን ካሮት እንጨምራለን። ጥብስ ካለልን በኋላ እናወርደውና ዘይት አድርገን ጥቅል ጎመናችንን እንጠብሰዋለን። በጣም ሳይሆን ትንሽ እንደዚህ ጠበስ ካለ የሚጠበስ ነገር በዛ እኮ ካለልን በኋላ ነጭ ሽንኩርት እንጨምርበታለን። ከዛ እኔን የሚጠብሰኝ ሰው የለም። በቃ ቲማቲማችንን እዚህ ጋር ሳልቀርጽ የተረሳ ድንች ቀለድንች ነበር እሱ እናረጋለን። ከዛም በኋላ ይጠባል። ይሄ ሁሉ ነገር ሲጀምር ካለው እኮ የፍስክ ሆነ እኮ እናቱ ምንም እንዳታወሩት የጾም ምናምን የፍስክ ሆነ እኮ እንደረድረዋለን። በጣም ነው የሚጣፍጠው። በተለይ ሶሱ እንዴት እንዲጣፍጥ እንዳደረገው የታይኒ ሶስ እንዴት እንደሚሰራ ባለፈው ቪዲዮ ላይ ለቅቄላችሁ ነበር። ሞክሩት። በጣም ነው። ኧረ ሰዎች ኧረ ራሳችንን እስካማን እናርግ። አንድ ላይ ድብልቁ በስማም በጣም ጣፍጠው። በድጋሚ እስክንገናኝ ድረስ ሰላም ነው። አሁን ስጋ በልተህ የምታገኘው ካሎሪና ኒውትሪሽን ከዚህ እኩል አይደል እንደሚሆነው። በቃ እኮ ጀስት ቢኮዝ ቂቤ ስላላደረግሽበት ወይ ስጋ ስላላደረግሽበት የጾም ነው ልትይን እኮ። በጣም ይቅርታ አንቺ ደንባራ፣ አንቺ ደንቆሮ። ይሄ ብርጭቆ ማለት እኮ ያንቺ 2 ወር ደሞዝ ነው። ለምን አንቺ መቀሪ ነው ጥፋቴ። በጣም ይቅርታ። ምን አስተዳደበሽ ታዲያ ደንቆሮ ብሎ? ሳናንድ ሰው እኮ ግን በጣም ክሩል እኮ ነው። ጥፊ ከከስተመር ፊት። ድሮንም አንቺ የመጥረጊያ እንጂ የመስተንግዶ ክብር የለሽም። እሺ
እንዴት እዚህ ደረጃ እንደደረስሽ እኔ ፈጣሪ ይወቅ። አቤት ጌታዬ። ይቅርታ የኔ መቤት፣ ይሄ ካፌ ስንት ያወጣል? በጣም ውድ ነው አለቃ። ግን ለምን ጠየከኝ? ምክንያቱም ካፌውን መግዛት ስለምችል። ሰሚኛለሽ? የእሷን ትህትናና ስብዕና በገንዘብ መግዛት ስለማጪ አንቺ የካፌው ባለቤት ልትሆኚ ትችላለሽ፣ ነገር ግን የእሷ ጌታ አይደለሽም። የኔት ሂሳብ ታመጪልኛለሽ? እሺ። ምን አሁን እንደዚህ አይነት ንግግር ስድቡ እኮ ነው። እኔ እኮ እያናደደኝ ያለው። እሺ አካውንት ንገሪኝ። እሺ 1000 አቀብላት። አሁን ቆንጆ ነገር አካውንት ከጠየቅ እሺ በጣም አመሰግናለሁ። እሺ እኔም አመሰግናለሁ። የውሃሽን ቁረጪና የቀረውን 50 ሺህ ብር ለሷ አስጫት። እህት ተቀበይሺ። እሺ በጣም አመሰግናለሁ። ሀብት ኪስ ውስጥ እንጂ ጭንቅላት ውስጥ መቀመጥ የለበትም። ሰጭል ያራዳልኝ። መልካም ቀን ይሁንልሽ። ካፌ ገብቶ 2 አንበሳ ወረደላት። በቲክቶከኛ ስትወራ ማለት ነው። ካፌ ገብቶ ውሃ ጠጥቶ 2 አንበሳ ወረደላት። እንደ ልጅ ልቀልድበት ስሞክር ባባ ባባ፣ ወይኔ ጉዴ! ይሄ ልጅ የለም። የት ሄዶ ነው? ምን ሊሻወድልሽ? ሊሻወድልሽ? የት ነው ሰማዋ? ኧረ የት ነው ሰማዋ? ኧረ አቤት በይው የኔ ድንቡሽቡሽ። አቃጥፋለኝ ባባ። ወይ ባባዬ ጠፍቶብኝ ነው። ጅቡ በላው። ወይኔ ልጅ ትጋሩ አይታየኝ። አልታየሽም? ለነጣ የኔ ድንቡሽቡሽ ስዊት እኮ ነህ። ስዊት የሆነ ልጅ በጣም ፈልጊው። ኧረ አይታየኝም ባባ። ተስፋ አስቆረጣት። በደንብ ፈልጊው። አፍጫለሁ። አፋው ሰማዋ ልጅሽ እንጅበዋለሁ። ልጁ እንዴት ነው ግን ስምሽን ሲጠራ እንዴት አድርጎ ነው? እኔ ስሜን ሲጠራው የሚያሳምር ልጅ በወልድ ነው የምልህ። ሌላ ነገር እንዲያወራው አልፈቅድለትም። በቃ ስሜን ብቻ በየቀኑ ጥራው ነው የምለው። ሰምዋ ሲል ቃሉ እንዴት ነው አፉ ላይ የሚጣፍጠው። ባባዬ ለባብሼ ሲያይ ምን እንደሚል እዩት። እሺ ሃይ ጋይስ። ቻፕስቲክ ቻው። በቃ ትቻችሁ እየሄድኩ ነው። ምን እናንተን ስጠብቅ የመኖር ግዴታ አንጀት ሲበላ ልሄድ ነው። ወይኔ ለፈሏ እኔ ያለሁልሽ እያላት እኮ ነው። ጥርግ በይ። ያስቅላችሁ። እኔ ሄጃለሁ። ባይ። ምን ተባረሻል። በቃ እንዴ ሽቶ ረስተሻል። እያስታወሳን ነው። እንደ ሰምዋ ግን እድለኛ ሰው አለ። እኔ መጠየቅ የምፈልገው ነገር ማለት ነው ሲያማምሩ፣ በቃ ፈጣሪ በልጅ ሲባርክህ ማለት እሷ ናት እኮ። በቃ እንዴት አይነት ደስ የሚል ቤት ፋሚሊ ነው ያላት። እሺ ምን ልታረግ? ሰው ኃጢአት ሊያስገቡ እኔና እናንተን ኃጢአት ሊያስገቡ እኮ ነው። ተቀያየሩ። ሰው ኃጢአት ልታስገቡ ተው። እንደዚህ አይነት ነገር አታሳስቡን። ተው። ማታ የተጀናጀንኳችሁ ልጆች ስም ዝርዝር ህልፍቲ ከመቀለ፣ ቲጂ ከራያ፣ መቅዲ ከወሎ፣ ሙሉነሽ ከሸዋ። የት ነው የምትኖሪ ብለህ መጠየቅ አይጠበቅብህም። በቃ ለምለም ከጎጃም፣ አበሩ ከጎንደር። የኔ ፍቅሮች በጣም ነው ማፈቅራችሁ፣ ወዳችኋለሁ። ይቅርታ ማጣት ደህና ደሩሳላችሁ። ያው ደከመኝ ወረካ መብረት በጣም ይደክመንና ተኛው እና አሁን ደህና ደሩ ለማለት ያክል በጣም አፈቅራችኋለሁ። እነሱ ጋር አይነጋም ነው። እኔ ለእናንተ እንደታመንኩት እናንተም ለኔ ታመኑ። አፈቅራችኋለሁ። በዛውም ተዋወቁ። ያው ደህና ደሩ ደህና ዋሉም ለማለት ያክል ነው የኔ ፍቅሮች። በጣም እኔ ከእናንተ ውጪ ያት ምንም አያዩ ከዘጠኞቻችሁ ውጪ የሚያስፈልገውም ነገር የለም። እሱ በጣም ታማኝ ሰው ነው። ወይኔ ቡርሰ ጉልቤው ወይኔ ስማ ና ወደ አለ ተጋበል። ምንድነው? ወደ ቤት ምናምን ብለህ ጨዋ አትምሰል።
ሹፍሮ ስልኩ አምጣ እስኪ። የሰፈር ካቦ ነሽ ነው? ያንተ ነው? አዎ የኔ አዲስ ነው። ምን ነው ስልኩ? ቴክኖ ነው። ቴክኖ ነው? በቃ እሺ ሄደ ተባልክ አይደለም እንዴ? ይሄ በራምን ተላላ እንዴ? ስልኬን አንተው ስልኬን አንተው አባ አዲስ ዱርዬ ነው። አዲስ ዱርዬ ነው። አዲስ ዱርዬ ነኝ። ለዛ ነው እንዴ ያልደነገጠው። ቀለል አድርጎ ስልኩን ሰጠውና እባክህ ስልኬን አምጣ። ለማንኛውም ለዛሬ አስኩላችሁ ቪዲዮዎች እነዚህን ይመስሉ ነበረ። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ዋናው በቀጣይ ቪዲዮ እስክንገናኝ ድረስ ዋላ ፒስ አውት።